ምን አገባሽ? ለሱ ምትቆረጥ ከአንቺ ጋር ማወራበት ምን ማለት ነው? ይኸውልሽ በስልክ ተናገሪ እሺ፣ በስልክ ተናገሪ። በስልክ ነው ይበር። ለምንድን ነው የማትለያዩት? አንቺ ማሰባችን እንዴ? ለሱ የሚያስብ ሰው እንዴት ነው ሊያስደበድበው የሚችለው? ከሷ ጋር ምታውቂው ነገር ምንድን ነው? በኔና በራሄል መሀል ያለው ጉዳይ ምንድን ነው? ንገሪኝ ነው። እናንተ አብራችሁ መሆን የለባችሁም። ስራ ለብቻ አብረን አንሆንም ማለት አይደለም። ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያበበ ፍቅራችን አንለያይም። አንተ ምንድን ነው ከሷ ጋር ያለ ነገር? ምን አገባሽ? ምን ይመስላል? ሰው ምንም አታውቅም ማለት ነው። አይመለከትሽም። ምክንያቱም ለእናንተ መናገር ስለማይጠበቅ ግዴታሽ ነው። ሰሚሽ እዚህ በታሰርሽበት አንቺ ነሽ እንግዲህ እሺ፣ በዛ ለቀና ገለው በደንብ ታውቃለህ። በቃ አስብልሃለሁ። ስለዚህ ለአንተ እንደተቆዳ አልፈልግም። የዛማዱ ሴቶች ቆይ ምንድን ነው ችግራችሁ? አንቺ የኔ ስጦታ ብቻ ነሽ። ምን አይነት ስጦታ ነሽ አንቺ ልጅ ለነፍሴ እንድወድሽ ያደረሽ ልክ እኔ እንደራሴ። አሊያ ግን ከዚህ በኋላ ያስደበደብሽበት ምክንያት የማትናገሪ ከሆነ በማወጣጣሽ መንገድ አወጣጣሻለሁ። እሺ፣ የቅርብ ዘመድ ይሆንሻል። አሁን አንድ ፍሬ የሚከራከር ሰው ይሆንሽ። አንድ ሰው ምን ትናገር ከሆነ አንድ ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ለየት ባለ ነገር ነው የመጣሁላችሁ። የሚያስደስት ነገር አይደለም ወይ ነው፣ ግን ጆ ያስደበደበውን ሰው አልናገርም ብሎ ለረጅም ሰዓት በጣም ብዙ ነገር እየተፈጠረ ነበረ። የባለፈው ቪዲዮ ላይ ታችሁታል። ለእነ ሶፊ እንግዲህ ታላክላቸው ብዬ ባስገደድኩት መሰረት እነሱ ማናር ላይ የተላከለት ቴክስት ምናምን በጣም ስንጫ ነው የላከለት ሜሴጅ ትክክል አልነበረ ማለት ትክክለኛውን ሰው አልነበረም እንትን ያለው የላከለት እና አሁን ላይ እንትን ብለናል፣ አግኝተነዋል። ትክክለኛውን ሰው ያገተውን ማለት ያስደበደበውን ሰው ይዘነዋል። ምክንያቱም ማወቅ እንፈልጋለን፣ ለምን እንደዚህ እንደተደረገ ማን አዞት ወይ ማን ብቻ። በሚገርም ሁኔታ ደግሞ ያስደበደበችው ልጅ ሴት ናት እና ለምን እንደዚህ ልታደርግ እንደፈለገች ምናምን ነገር ያው በሰላም ልንጠይቃት አንችልም። ግዴታ እንደዚህ ይዘን ልታመልጠን ምናምን ስለምችል በጣም በመከራ ነው እዚህ ድረስ ያመጣናት እና ራሷን ስታለች። ትንሽ ልክ ባልሆነ መንገድ ነው ያመጣናት እናውቃለን፣ ግን ደግሞ ለምን እንደዛ ማድረግ እንዳስፈለገ ለማወቅ ነው ካለን ነገር የተነሳ ነው እና ከኋላዋ ብዙ ሰው ሊኖር ይችላል ምናምን ነገር። ስለዚህ ረጅም ሰዓት ሆኗታል ከእንትን ካለች አላውቅም ማለት ጨንቆኛል። ጆም እቤት ነው፣ እቤት ደርሶ ሊመጣ ሄዷል ማለት ማንም እንዲያውቅ አልፈለገም እና ኖርም ሌላ ችግር ውስጥ እንዲገቡ አልፈለገም እና ብቻ አላውቅም። እስካሁን ራሷን እንደሳተች ናት። ምንድን ነው ልቀስቅሳት? ግራ ገባኝ እኮ አላውቅም ብቻ እንዴት ነሽ? ምንድን ነው? ለምንድን ነው የታሰርኩት? ክፉ ሰው አይደለሁም። ለአርኪ ነው ያሰርኩሽ። አንቺ ነው የመጣሁት። አንቺ ንገሪኝ፣ ምንድን ነው ያደረግሽው? አልገባኝም። ምንድን ነው ያደረኩት? ረስተሽኝ ነው? አታውቂኝም ማለት አልገባኝም። ለምንድን ነው እንደዚህ የሆነው? ቆይ አታውቂኝም? ምን ነው አውቅሻለሁ፣ ግን ለምን ማለት እንዴት አንቺ ጋር እንዴት ትገኝ ቻልኩ? ስራሽን ታውቂያለሽ፣ ምን እንዳደረግሽ ታውቂያለሽ፣ ለምን እዚህ እንዳለሽ ታውቂያለሽ። ነገሮችን ማብራራት አይጠበቅብኝም። እዚህ ጋር እኔ ጠይቅሻለሁ፣ አንቺ ትመልሽልኛለሽ። ምንም ያደረኩት ነገር የለም። ታይፈት ይበላል። እንደዚህ የሚገባኝ አይነት ሰው አይደለሁም። አሁን ትፈታኛለሽ ወይስ አንወታሽ? ማለት ለምን እንደዚህ ማድረግ እንዳለብሽ በስርዓት ነው እየጠየቅንሻለሁ። በስርዓት ቀስ ባለ መንገድ አንቺን ሳልነካ ሳልጎዳ ገብቶሻል አይደለ? ያደረግሽው ነገር እያንዳንዱ ነገር ያስጠላል። ያኗርን ስልክ ፈልገሽ እሱን እስከማስፈራራት ድረስ የምወደውን ሰው እስከማስደብደብ ድረስ እኔ ምን እያወራሽ እንደሆነ ራሱ ምንም እየገባኝ አይደለም። ታስረጅ ይቻለሽ?
ማለት እዚህ ቤት ለምን እንደተገኘው ለምን እንደታሰርኩ ተነግረኝ ትችላለሽ? ግልጽ ነገር ነው። ጆንስ ደብድበሽዋል። አንቺ ነሽ ያደረግሽው። ምን እያወራሽ እንደሆነ አልገባኝም። አሁን ትፈችኛለሽ ወይስ? ለምንድን ነው የምፈታሽ? በጸባይ እውነቱን ንገሪኝ በሰላም። አለበለዚያ ግን እነቶፋና ኖረን ሁሉንም ነው የምጠራቸው። እኔ ምንም የማውቀው ነገር የለም አልኩሽ እኮ። እንዴት ነው የማታውቂው? ምንም አላውቅም። ለምን እንዳሰርሽኝ ብቻ ንገሪኝ። ጆናስ ደብድበሽዋል። እኔ አላስደበደብኩም። ማን ያስደበደበ? ታውቂያለሽ? ምንም የማውቀው ነገር ሂጂ፣ ታውቂያለሽ? እውነቱን ንገሪኝ ትዕግስት፣ እውነቱን ንገሪኝ። በቃ በሰላም እውነቱን ንገሪኝ። ሌላ ምንም ነገር ውስጥ መግባት አልፈልግም። በቃ እንደዚህም ያሰርንሽ ምናምን ነገር ምንም አይነት ድብድብ ሆነ ምንም አይነት ነገር ስለማለት ከዚህ በላይ ምን ታደርጊኛለሽ እንዴ? ጸባይ ንገሪኝና ወደ የምትሄጂበት ሂጂ። ነቀሽ? አዎ ነቀቻለሁ። ከኔ ምንድን ነው የምትፈልጊው? እኔ ከአንተ ምን እፈልጋለሁ? ምንም የምፈልገው ነገር የለም። ከልጅነት ጀምሮ አውቅሻለሁ፣ ታውቂኛለሽ። ምንም ላፊ ነገር ይኸውልሽ፣ ስናደድ ደግሞ አንዳንዴ እሞታለሁ። ከኔ ምን ፈልገሽ ወይም ደግሞ ማን ይላክሽ እስከ ማስደብደብ ደረጃ። የዛኔ ደግሞ አይን ላይ ተያይተናል። ከኔ ምንድን ነው የፈለግሽው? አንተ ምን እንደዛ አልከኝ? አስተካክል ተናገር። እዚህ ጋር አያድንሽ አንድ ሰው ለምሽ። ቆይ በዚህ ልክ ለምንድን ነው የምታሰቃዩኝ? እንድትነግሪኝ ይፈልጋል። አንቺ በዚህ ላይ ለምን እንዳስደበደብሽው? አንቺ ማን ይላክሽ? ምንድን ነው የምትፈልጊው? እኔ ላንተ ብዬ ነው ሁሉ ነገር ያደረኩት። እንድትጎዳ ስለማልፈልግ ነው። ለኔ ብሎ እንደ ሁላችሁም ለኔ ብላችሁ ምንም ነገር አታድርጉ። ምንም ነገር አልፈልግም። እሺ እኔ ደግሞ እንድትጎዳ አልፈልግም። በምንድን ነው የሚጎዳው? ስላስደበደብሽ እኮ ነው ይዞ እየተጎዳው። የሆነ ነገር ሆኖ ቢሆንስ? በሰዓቱ ድንጋይ መቶት ቢሆንስ? ይሄን ሁሉ ነገር ያደረኩት እንዳይጎዳ ነው። በቃ ጆ እንዲጎዳ አልፈልግም። በምንድን ነው የሚጎዳው? ስለሆንሽ አንቺ የማን ሀሳብ ሆነሽ ነው ለኔ እንዳልጎዳ እንደዚህ አይነት ነገር እንደማስብ አቤት በደንብ ታውቃለህ። በቃ አስብልሃለሁ። ስለዚህ ለአንተ እንድትጎዳ አልፈልግም። የሰማችሁ ሴቶች ቆይ ምንድን ነው ችግራችሁ? ከየት እየመጣችሁ ነው ደርሶ ልጁ ሀሳብ የሆናችሁት? በምንድን ነው የሚጎዳው? ይሄ ልጅ ታሟል? አደጋ ላይ ነው? ምን ሆኗል? በቃ የማታውቁት ነገር አለ። በቃ ስለዚህ ምንም ነገር አልናገርም። እንድትጎዳ ስለማልፈልግ ነው ሁሉ ነገር ያደረኩት። በቃ እሺ፣ ማነው እንድደበድብ የጻፍሽ? በኋላ አንድ ሁለት ሊደፈር ክላርጋት ውሃ ውስጥ የዛኔ መኖር ትነግረኛለች። ይኸውልሽ ደስተኛ ነኝ በጣም ጥሩ። ወይስ ትነግረኛለሽ ወይስ ልውጣ? የምፈልገው ነገር አለ። እኔ ምንድን ነው የምነግርሽ? እኔ እንድትጎዳ ስላልፈለግኩ ነው። ለምንድን ነው የምታስጨንቀኝ? እሺ፣ ማነው አስደብድበሽ? ላልተባሰብኩ ነው እንዴ? ሰማያለሽ? የአንቺን ሀሳቢነት ማንም አያስፈልግም። እሺ፣ ካሰብኩለትም እኔ በቃዋለሁ። እኔ ሚስቱ አለውለት። ይኸውልሽ አንቺና እሱ በቃ በየትኛው መንገድ ባትገናኙ ምን አገባሽ? ማን ይላክሽ? እናቴ ናት። ጎዳ አልፈልግም። በቃ እናቴ ናት። እኔ ደግሞ እሱ በተለይ እሱ አዎ በጣም አስበሽበታል። እናቴ ናት አስደብድባለች። አቡቴ ለምንድን ነው ሌላ ነገር ውስጥ ላይ ምግብ? ማነው አስደብድባለች? አንቺ ማነሽ? እና እሱ የማስደብደብ ድፍረት ያገኘሽ? ከዛ እኔና እሱ አብረን የማንሆንበት የምንጎዳዳበት ምንድን ነው ምክንያቱ? በቃ አብራችሁ መሆን አትችሉም። ከየት መጥተሽ አንቺ እንደዚህ ልትይኝ ትችያለሽ? ዛሬ እኮ ነው የመጣሽው። የት ነበርሽ? አመታት ሙሉ አይተንሽ አናውቅም። አንድ ላይ ተሞረን እንጂ አንድ ላይ አልከረምንም። ዛሬ መጣው ትናንት መጣው ብቻ ጉዳዩን ማወቅ ነው አይደለ? ስለዚህ በቃ እናንተ አብራችሁ ጀምር። አንቺ ማነሽ? እኛ ቤተሰብ ውስጥ ገብተሽ ስለኔ ነገርሽ ማን ስለሆንሽ? አንቺ ማነሽ ማለት ምንድን ነው? ማነሽ? አዎ ማነሽ? እኛ ቤተሰብ ውስጥ አንቺ ማነሽ? ምንድን ነሽ? ወይስ የአጎቴ ቅርበኛ ነሽ? ታውቀኛለህ በደንብ። አዎ አውቅሻለሁ። በቃ ስለዚህ ማነሽ ለምንድን ነው የምትለኝ? ይኸውልሽ ከአጎቴ ጋር የተያያዘ ነገር ካለሽ እዚህ አትናገሪ። አሊያ ግን ከዚህ በኋላ ያስደበደብሽበት ምክንያት የማትናገሪ ከሆነ በማወጣጣሽ መንገድ አወጣጣሻለሁ። እሺ ተባባና። በትክክል የምትናገሪ ከሆነ ተናገሪ። ይሄ ጉዳይ ነው። ከኔ የምታመልጪ እኔ እንኳን ብለቅሽ አሁን ተወፋ ሶፊያ ያለቅሽ። ምክንያቱም ጊዜ ጀላሹ እነሱ ጋር በእነሱ ህይወት ውስጥ ገብተሻል። እሺ ቅድሚያ ሱስ ለዛ ነው። ምክንያቱም ከሆነ ፊት ለፊት ተናገሪ። ምንድን ነው እንድነግር የምፈልገው? ከኔና ከራይል ምንድን ነው የምትፈልጊው? እኔ ከእናንተ ምንም የምፈልገው ነገር የለም። በቃ ያደረጉት ነገር በሙሉ እንዳትጎዳ ነው እንዳትጎዱ ነው አለ። ምንድን ነው የምትጎዳው? ከእናንተ ነገር የምፈልገው ምንድን ነው የምንጎዳው?
ንገሪኝ እስኪ ያንቺ ማስደብደብ ከምንድን ነው ሊያተርፉ የቻለው? እሱን ማብራራት አይጠበቅብኝም፣ ምክንያቱም ለእናንተ መናገር ስለማይጠበቅ ግዴታሽ ነው። ሰሚሽ እዚህ በታሰርሽበት አንድ ቀንሽም ገድሽ። እሺ በዚያ ነው ገለው ለምንድን ታሰቃዩኝ እንዴ? ያው አውቀኝ ላክሽ ወይስ የእሷ እናት ናት? እሺ ፈቶኝና በቃ እናወራለን። እኔ በጣም ይተጣጣ እኔ ይኸውልሽ ያሳፍሽ ፈርቼ ምናምን ጓደኛዬ ጋር እንደዛ ሶኝ ያመጣሁበት መንገድ እንኳን አይገባሽ። እሺ ከስበል ያመመኝ ነው ታመጫለሽ ምን መሰለሽ? ላንቺ አዝኛለሁ እንደገና እያሰቀኝ ነው እንዴ? የትሽ ማይቆጠር ራሱ መታታች ነው ሶ አሁን ብትናገሪ እንኳን ተናገሪ። ይኸውልሽ እልህን አትበጣተኝ እሺ። ምትናገሪ እኮ ነው አስረጅኝ። ከኔና ከራሄል ምንድን ነው የምትፈልጉት? እኔና ራሄልንስ የሚያገናኝ ነገር ምንድን ነው? አንድ የሚያደርገን ነገር ምንድን ነው? ምንም ማድረግ የሚያደርጋችሁ ነገር የለም። እና ለምን ደግሞ ትፈታተኑ? አንድ የሚያደርጋችሁ ነገር የለም፣ ግን አብራችሁ ሆናችሁ ምን አይነት አማርኛ ነው የምታወሪው? ይኸውልሽ ምትናገሪ እኮ ነው በትክክል ተናገሪ እሺ። አንቺ ማንሽና ምን እሱ አንድ ላይ መሆን አለመሆናችን የምትነግሪኝ? በእናንተ ውስጥ በጣም ከባድ ሚስጥር አለ። አመሰግናለሁ። ሚስጥር እኛ እናውቀውም፣ ግን እያንዳንዱ በህይወታችን ውስጥ የሚመጡ አዲስ ሰዎች ያን ሚስጥር ያውቁታል። ምንድን ነው? ፈራ ምንድን ነው የምትፈሪው? እኔ ምታቂ ነው እሷንም ታውቂያለሽ። ፈራው ምናምን እያልሽ እንድታስተባብይ አልፈልግም። ትክክለኛውን ነገር ንገሪኝ። በቃ በሌላ ቦታ በሌላ መንገድ አጣርታችሁ ድረሱበት። እኔ ያለው እውነት ነው። በቃ ለኔ ለናንተ በማስፈቅ ይኸውልሽ እውነታውን ስለምታውቂ ነው እኔ እስከ ማስደብደብ ድረስ የደረስሽው። ይኸውልሽ ምትነግሪኝ ከሆነ በትክክል ተናገሪ። አጎቴ ልኮሽም ከሆነ በትክክል ሴት ነሽ እንጂ ማንሳት አልፈልግም። እኔ ማለት እጄን አላንስም፣ ግን ማን እንደዛ አድርጊ እንዳለች ብቻ ነገር ሁሉ የሆነው ለአንተ በማሰብ ነው። ይህን ደግሞ ያደረገው ለአንተ የሚያስብ ሰው ነው። በቃ ሲጀመር ለምንድን ነው የማትለያዩት? አንቺ ማሰባችን እንዴ? ለእሱ የሚያስብ ሰው እንዴት ነው ሊያስደበድበው የሚችለው? ከእሷ ጋር አይመለከትሽም። እኔ የምፈልገውን ሰው ነው የምመርጠው። እሺ የሚያስፈልገኝን ሰው እመርጣለሁ። እውነትን ስታውቅ በራስህ ታዝናለህ። እሺ አሁን ላይ ግን እንደዚህ አትንጣጣ። ምንድን ነው እውነቱ? ንገሪንና ይዘን በቃ እናንተ ሁለታችሁ አብራችሁ መሆናችሁ ለምን እንዴ? እኔ እኮ ትናንትና እኮ ጓደኛዬ ልኬልህ ነበረ። ጭራሽ አንቺን ይችላሻት እንዴ? እኔ ለአንተ በማሰብ ብዙ ቤተሰብህ ነኝ ስትለኝ ነበር እኮ እኔ ስለዳኳት ነው። በቃ አንቺ ከመጀመሩ ነው የእሱ ቤተሰብ ይሆንሽ። አንቺ ከመጀመሩ ነው ለፎቀር ምን ማለት ነው? ምን ማለት ነው? ከመቼ ጀምሮ ማለት? አዎ ከመቼ ጀምሮ? በምን እንዛመድና ነው አንቺ የኔ ቅርብ ነሽ? ከመቼ ጀምሮ ምን ማለት ነው? ግን ተገናኘ በሙሉ ቤት ዘመድ ነው እንዴ? ከመቼ ጀምሮ ነው አንተ ጋር የምንተዋወቀው? እሺ መተዋወቅ ዝምድና ነው። ተግባባን? ስለተዋወቅን ብቻ ዘመድ አልሆነም። ሲቀጥል ደግሞ ህይወቴ ውስጥ የመግባት መብት የለሽም። እሺ መብት የለሽም። እኔ እውነቱን ስነግራችሁ ማለት ነው ሁለታችሁ ውስጥ በጣም ከባድ ሚስጥር አለ። ምንድነው ይሄ ሚስጥር? ሁለታችሁ መለያየት አለባችሁ እያልኩ ነው እኮ። ይሄ ሚስጥር ምንድነው? ሚስጥሩን ንገሪኝ። እኔ ማወቅ የምንፈልገው ራሄል ማወቅ የምትፈልገው ሚስጥሩን ብቻ ነው። እኔና ራሄል የሚለየንን ሚስጥር ንገሪኝ። ፊት ለፊት እንረዳው፣ እንወቀው። አንተ ምንድነው ከሷ ጋር ያለ ነገር? ምን አገባሽ? ምን አገባሽ? አንቺ ምንም ስለሷ ምንም አታውቅም ማለት ነው። አይመለከትሽም። ስለሷ አይመለከትሽም። ስለኔ ምን ይወቅ? ንገሪኝ እስኪ። ስለሷ አይመለከትሽም። ምን ይወቅ? ንገሪኝ። ምን ይወቅ? አለም ይወቅ። ከደገ ምን አገባሽ? አዎ የጠንቋይ ልጅ ነኝ። ደግ አደረገ። አየክ ራሷ እየነገረች ነው። አዎ ይሄን አቀደ እውነት ራሷ እየነገረች ነው። ስለዚህ ለምንድን ነው እንደዚህ የምታደርገው? አንቺ ምን አሳሰበሽ? ይኛል እሷ ነው በቃ አገባኝ። አንቺ ምን አገባሽ? እንደ ጀግንነት አታውሪ በእናትሽ። እንዴ በጣም ጥሩ ነገር አስመስሎሽ ነው እንደዚህ እያወራሽ ያለሽው? ምንድን ነው አልገባኝም። ገደብሽን አትለፊ። እኔ ምንም ገደብ እያለ ገደብሽን አትለፊ። ግን እኔ እውነታውን ስነግርህ እኔ ለአንተ በማሰብ ነው ይሄ ሁሉ ነገር ያደረኩት። ይሄ እውነቱን ስታውቅ ማለት ነው ያኔ ታመሰግነኝ ነው። የጠንቋይ ልጅ መሆኔ እሱ ትደርስበታለህ። እኔ አሁን ምንም የምናገረው ነገር የለም። ይሄን ግን ሁለታችሁን አንድ የማያደርጋችሁ ነገር አለ። ያን ደግሞ በቃ እኔ አላውቅም ምን ብዬ እንደምነግራችሁ ምን እየከበደኝ ነው። በቃ መሆናችሁም በጣም ብዙ ነገር አለ።
ዝምድና አለን እነሱ አላውቅም። ከአንድ እናት ከአንድ አባት አላውቅም። በቃ እኔ የማውቀው ነገር የለም፣ ግን የማትሆንበት መንገድ አለ። እሱን ደግሞ አታውቁም እናንተ እኮ። እሱን ነገር እንወቅ ነው እያልን ያለ ነው። እሱ ነገር ይግባን። ያልገባን ነገር እዚህ ጋር እስኪ እንንቃና ይግባን። መጀመሪያ ንቃ። እሷ ጋር ያለን ነገር አንተ ንቃ መጀመሪያ። አንተ እኮ እየነቃ አይደለም። እንድንለያይ ነው የምትፈልጊው? እንድንለያይ የምንለያይበት ምክንያት ንገሪ። እዚህ ፊት ተለያይ። እኔ ምንም እነግራችሁ ነገር የለም። ማለት አጎቴ ይኸውልሽ፣ ከተረዳሁት ካነጋገርሽ ከወሬሽ የቅርብ ሰውን ይላክሻል። ለኔ ቅርብ ሰው ለኔ የሚያስብ ሰው በቃ ለአንተ የሚያስብ ሰው ይላክ። አጎቴ ነው በዙሪያ ያለው። ስለዚህ አጎቴ ለኔና እሷ አንድነት አይፈልግም ነው ያንን ያደረገው አንተ እንዳትጎዳ ብቻ ነው። ስለዚህ አጎቴ ነው ያደረገው። በዚህ መልኩ ከቀጠላችሁ ነገሮች በሙሉ ይበለሻሻሉ። በቃ የማይሆን ታሪክ ውስጥ ነው መገቡት ሁለታችሁ ማለት ነው። ግን አንቺ ማንሽ ነው ለሱ ተቆንቋል። ምን ቤት ነሽ? ምን አገባሽ? ለሱ የምትቆረው ከአንቺ ጋር ማወራበት ምን ማለት ነው? ይኸውልሽ በስልክ ተናገሪ። እሺ በስልክ ተናገሪ። በስልክ አውሪ። ትዕግስቴን አትፈታተኝ። እያሰቃየኝ ነው እንጂ ማሰቃየት በጣም ላደርግ እችላለሁ። ለቀቀኝ እባክህ። ይኸውልሽ ማንም ሊያድንሽ አይችልም። ማንም አጎቴ እንኳን መምጣት አይችልም። እዚህ ጋር መምጣት ቢፈልግ እሺ፣ የምትናገሪ ከሆነ ተናገሪ። ልጅ እንኳን አንዴ በሚገባኝ ቋንቋ ነው እንጂ እሺ፣ በቃ ውጭ አንዴ ላውራት። አልገባትም አይደል? እንዲገባል አድርግ። እሺ፣ የምትናገሪ ከሆነ አሁን ተናገሪ። እሺ የትኛውን የነገርሽኝ እውነት? ምንም እኮ የተናገርሽው ነገር የለም። ሚስጥር አለ እናንተ አንድ ላይ አትሆኑ ምናምን ከነጥቀሽ ልታገቢ ነው። እኔ እንደዛ እያልኩ አይደለም እኮ። ምንድን ነው የምትይው? ንገሪኝ። ይኸውልሽን አትፈልጊያትም ነው? መሞት ትፈልጊያለሽ? በጮሂ መሞት አይደለም በአንተ እጅ እንደዚህ መያዝ አልፈልግም እኮ። ንገሪኝ። ግን በቃ አታሰቃዩ፣ የሚለቀቁኝ። አንቺ ስታስደበድብኝ ለእኔ አላዘንሽም። እሺ እሱ የሆነው በሙሉ ለአንተ ነው። አይገባም እንዴ? ጉዳቱ ህመሙ ምናምን ደስ ብሎሽ ሆስፒታል ሲሰቃይ የነበረው ስቃይ ደስ ብሎሽ በእያንዳንዱ ምት መሀል የሚሰማው ስሜት አይኑ እንደዛ እስኪበለዝ ድረስ እሱ ነው ደስታ የሚሰጥሽ። ለዛ እሱ ነው እንደዛ ማሰብ። ነገ ከምታውቀው እውነት የአሁኑ መደብደብና መሰቃየት አይበልጥም። ገብቶሃል አይደለም? ይሄ ኖርማል ነው፣ ምንም ነገር አይደለም። ነገ ስታውቀው ግን ይሄን እውነት ይሄን ታመሰግነዋለህ። ምንም እንዳልሆንክ ትረዳዋለህ። ንገሪኝ በስተቀር እስኪ ተረጋግተው። እሺ ንገሪኝ፣ አስረጅኝ። በቃ እሺ። አሁን እኛ መጥፎ የቤት ስራ እየሰጣችሁ ነው። ጠዋት ከሰዓት ማታ ሁሌም ቀን በቀን የምናስበው ምንድነው በመሀላችን ያለው የሚለውን ነገር ነው የምናስበው። ስለዚህ የሚያገናኘን ነገር ንገሪኝ። እንደዛ ከሆነ አንተ ራስን አዳምጥ። መጀመሪያ ሰው የሚልን ስማ። ከዛ በኋላ ምን መሆን እንዳለበት ምን ማድረግ እንዳለበት ይገባል። እኔ መጠየቅ አይጠበቅብን። ገባ? ምንድን ነው ያልገባኝ? እሺ ምንድን ነው የልጅነት ጓደኛዬ ህይወቴ ናት። ስላልክ ሆነ ማለት አይደለም። ስላልክ ሆነ ማለት ያሰብነው ሁሉ ነው ማለት አይደለም። ነው ያሰብነው አይደለም። እኛ ደግሞ እያኖርነው ነው። እሺ ኖረነዋል። ኖራችሁ ማለት ግን ከዚህ በኋላም ትኖራላችሁ ማለት አይደለም። እናንተ የማትኖሩበት የማትሆኑበት ብዙ መንገድ አለ። ለምንድን ነው የማይገባችሁ? በእናትሽ እየተከታተልሽ ነው። ከዚህ በላይ ምንም ልነግርህ አልችልም። ጆ በእኛ በራሔል መሀል ያለውን ነገር ነገር በጣም ከባድ ሚስጥር አለ። በቃ እሱን ደግሞ እኔ ምንም ብዬ ልገልጽልህ አልችልም። ምንድን ነው የምታወራው? ሚስጥሩን ታውቂያለሽ ማለት ነው? እኔ አላውቅም፣ ግን አብራችሁ መሆን የማችልበት መንገድ ብዙ መንገድ እንዳለ ነው የተነገረኝ። ከዛ ውጭ ምንም አውቀው ነገር የለም። ስለዚህ በቃ ተለያዩ። ምንድን ነው ከእሷ ጋር ያለ ነገር? አስደብድበሽኛል። ከእሷ ጋር እንደሆነ አትፈልጊም። የቅርብ ዘመድ ይሆንሻል። አሁን አንድ ሰው የሚገራግሩ ሰው ይሆንሽ። አንድ ሰው ምን ትናገር ይቆም ታበይ አንድ ከሶስት ጸጥ አረግሻለሁ። አንድ ከዚህ በኋላ ከይወጣ አልገባም። ንገር ተቃቱኝ። ንገር ፍጠኝ። አንድ ሁለት በቃ ተወኝ። ከዚህ በኋላ አልገባም። በኔና በራሔል መሀል ያለው ነገር ምንድን ነው? ፍጠኝ። እኔ ምንም የማውቀው ነገር የለም። ተውኝ በቃ። እኔ ተውኝ በቃ። አይመለከትም። ዝም በል ንገር። በቃ ምንም የማውቀው ነገር የለም። አሁንም ንገር። ፍጠኝ፣ ፍጠኝ፣ ፍጠኝ። አትፈታተኝ። ምንድን ነው በኔና በራሔል መሀል ያለው? እንዳትገለኝ። ፍጠኝ። አንድ እያመመኝ ነው። ፍጠኝ፣ ፍጠኝ፣ ፍጠኝ። የምታውቂው ነገር ምንድን ነው? በኔና
ንገሪኝ ነው ምንድን ነው በይነ ሶማሊያ ያለው? አሁን ይኸውልሽ የምትናገሪ ከሆነ ተናገሪ። ህይወቴን አትረብሹት። እየመጣችሁ ህይወቴን ማናችሁ እንድትረብሹ አልፈልግም። እሺ እሺ ማለት ንገሪ። እሺ እኔ ምንም ማውቀው ነገር የለኝም። አጎቴ ነው በቃ ይሄን አድርጊ ያለኝ። እኔ እሱ አድርጊ የሚለኝ ነው የማደርገው። አጎቴን ላክሽ ማለት ነው? እሺ ሌላስ? በቃ እሱን ጠይቀው። ሁሉ ነገር የሚያውቀው የሆነ ፍንጭ ይሰጥሻል። የሆነ ምልክት እስካልሰጠሽ ድረስ እኔ ጋር መቅረብ እንደማትችይ ታውቂያለሽ። ምንድን ነው? እኔ እሱ አድርጊ የሚለኝ ብቻ ነው የማደርገው። ከዛ ውጭ ምንም ማውቀው ነገር የለም። ለምን እሱን ይደራተናል? አትጠይቀው። በቃ እሱን ይዳናግረው። እሱ ሁሉንም ነገር ይነግራል። ለምን ታስጨንቀኝ? እኔ ካሜራውን ትይዝልኛለሽ? ካሜራውን አጥፍቼ የምፈልገውን ነገር አደርጋለሁ። ካሜራውን ላጥፈው ወይስ ትነግሪኛለሽ? ይኸውልህ ጆ፣ ለምንድን ነው የማትሰማኝ? እኔ አጎትህ አድርግ የሚለኝ ነገር ብቻ ነው የማደርገው። ከዛ ውጭ የማውቀው አንድ ነገር የለም። አጎቴ ይላከት ንገሪኝ። ለእኔ ነገርሽኝ። ፍታኝ። እኔ ምንም የማውቀው ነገር የለም። የእሱ አጎት ነው በቃ ይሄን ሁሉ ነገር እንዳደርጋት አስገደደኝ። እንድታስደበድብኝ? አዎ፣ ሁሉንም ነገር ያደረኩት ነገር በሙሉ ያጎቱ ትዕዛዝ ነው። ከዛ ውጭ ምንም የማውቀው ነገር የለም። አትዋሽ። እኔ ምንም የማውቀው ነገር የለም። እውነት ምንም የማውቀው ነገር ቢያንስ አብረን ተምረናል። ቢያንስ አንድ ማዕድ ላይ ቀርበናል። አውቃለሁ፣ ግን ምንም የማውቀው ነገር የለም። እውነት የምሬን ነው። በቃ አድርግ የሚለኝን ብቻ ነው ያደረኩት። ያ ደግሞ ለእሱ ነው ስላለኝ ነው ያደረኩት። እሱን የሚጠቅም ነገር ነው ብቻ ስላለኝ ነው ነገር ያደረኩት። እሱን የሚጠቅም ነገር በራስ ደብደብ ነው። እኔ ታዲያ ምን ላድርግ? እሺ አይደለ? ይኸውልሽ ድጋሚ ህይወቴ መሀል አይደለም። እኔ ባለፍኩበት መንገድ ባገኝሽ አለቅሽም። እሺ ተግባባን አይደል? በመንገዴ ብትመጪ እመኝኝ አጠፋሻለሁ። ድጋሚ ይሄንን ዛቻ አድርጌ አላመጣብሽም። አስበለ ለአጎቱ ደግሞ ንገሪያቸው። እሺ ምን እንዳደረግልሽ እያንዳንዱ ነገር ንገሪያቸው። ከዛ ደግሞ አያበቃም፣ ይቀጥላል። እሺ ለምንድን ነው በዚህ ልክ የማይወዱኝ? አጎቴ ምን እንደሚፈልግ አላውቅም። እሄድለታለሁ። እሺ ሀሳባቸው እኔና አንቺን መለያየት ነው። ሁሉም ሰው ይመጣል። በእናንተ መሀል የሆነ ሚስጥር አለ፣ የሆነ መንገድ ወደዱሽ አልወደዱሽ አይመለከተኝም። አንቺ የኔ ስጦታ ብቻ ነሽ። ምን አይነት ስጦታ ነሽ አንቺ ልጅ ለነፍሴ እንድወድሽ ያደረሽ ልክ እኔ እንደራሴ ከዚህ ዓለም አንቺ ብቻ ትበቂኛለሽ። በእጅ ላይ ያለው ሁሉ ቢጠፋ ቢወድም አይጨንቀኝም። አንቺ ልቤ ላይ የታተምሽ የኔ አንድና አንድ የኔ ፍቅር ብቻ ነሽ። ማንም ሰው ምንም ሊል ይችላል። እሺ እኔ ከህይወቴ እንድትወጪ አልፈልግም። መክፈል ያለብኝ መስዋዕትነት በሙሉ ከፍላለሁ። ምንም ነገር ማድረግ ካለብን እናደርጋለን እንጂ የሆነ ሰው ተነስቶ እናንተ አንድ ላይ መሆን የለባችሁ፣ የሆነ ሰው መጥቶ እናንተ አብራችሁ መሆን የለባችሁም ስላለ ብቻ አብረን አንሆንም ማለት አይደለም። ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያበበ ፍቅራችን አንለያይም። እሺ ምንጥፋ ይህን ነገር እንጋፈጥ፣ ቻሌንጆችን መጋፈጥ እንጀምር። ልጅ የምንሄድበት ቦታ ሁሉ ሊመጡ ይችላሉ። እስኪ እዚህ ጋር እንስበረው። መስበር ያለበት መቋቋም አልቻልኩም። ከዚህ በላይ በቤተሰቦች መጠላትን ቻልኩት። እሺ ግን እያንዳንዱ ሰው እየመጣ እና ገሽ ገለው ለአንተ ነብሉስ እሺ መደብደብ ለአንተ ምንድን ነው የሚጠቅምህ? ምናልባት እውነትን የምጎዳክ ሰው ሆንስ? እኔና አንቺን ለመለያየት ነው። አንቺ አትጎጂኝም። ስንት ዓመት ሙሉ አብረን ኖርን። ስንት ዓመት ሙሉ በፍቅር ስትንከባከቢኝ ቆየሽ። ለእኔ ስትይ የማይገባሽን ስም ተቀበልሽ። ለእኔ ስትይ ብዙ ነገር ሆንሽ። ለእኔ ስትይ የቀይ ጥቁር ሆንሽ። በቃ ለኔ እስቲ ምንም ነገር ሆንሻል። ብትገይኝ እንኳን ስለ ፍቅር ሞትልሻል። ምንም ነገር ብታደርጊ እቺ በቃ እናንቺ ወደፊት ምንም ነገር እንዲረብሽ አልፈልግም። እሺ